እያየሽ አትይዚም እንዴ? አቤል ቀስ በል። እራሷ እኮ ነች የገባችብኝ። ቢሆን በቃ ተረጋጋሽ። እሺ የኔ ውድ ሚስት ሚስትን እንደዚህ ነው የምትቀበሉት? አነሳለሁ ተነሱ። ውልቅ አለው። በህይወቴ እንደ ዛሬ ተደሰትኩበት ቀን የለም። ሁለቱም ላይ ተስፋ መቁረጥ ሳይ እንዴት እርግጥ እንዳልኩ። እንዴ አየሻቸው እንዴ? አዎ። እነሱ ግን አላዩሽም ነው? ኧረ አይተውኛል። ማለት? አይ እኔ መሆኔን ግን አላወቁም። ለነገሩ እንደዚህ ለብሰሽ እንኳን እንደዚህ አይነት ስሜት ውስጥ ሆኖ ደህና ሆኖ ራሱ አይለዩሽም። ግን ቆይ ለምንድን ነው እንደዚህ ለብሽ? ያንተ ሚስት እኮ ነኝ። ጥንቃቄ በደንብ ተምሬያለሁ። የምተማመንብሽ እኮ ለዚህ። ቆይ ማሚቴስ? ውስጥ ተኝታ ነው። ኧረ ወደዚህ ትምጣ እንጂ። ኧረ ምን ትሰራለናለች? እዛው ትሁን። በስመ አብ። አይ ከዚህ በኋላ እሷን መንከባከብ ፈልጋለሁ። የኔ መቲ ለመባል ነው? አዋ የዛችን ነፈዝ እያንዳንዷን ቦታውን መቀማት ፈልጋለሁ። ያው ግን በሰሞኑ አቀያሯ ካልሆነ የእሷን ቦታ መቼም ነው ማሰጥሽ። እንታያለህ። ሁሉንም ነገር ከሷ በተሻለ መልኩ አደርገዋለሁ። እና በሰበቡ ማሚቴ እንክብካቤ ሊያስጨንቃት ነዋ። አዋ ደግሞ ባንዴ ስቀይራት ታይኛለህ። እና ያለን እንግዲህ እስቲ ያርግልሽ። ያው እና እቺ ወዷን መጣም እንዴ? ወይ ረሳሁት ታውቃለህ። ቆይ እስኪ ደውልላት። ደውልላት እስኪ ትምጣና ታደርቅ እንዴ። እንዴት ናችሁ? እሺ አጅሪት። አቤት ቦስ። አይ ከኪችን ስትወጪ እኮ በአንድ ቀን ሙሽሽ አለሽ። ምን ሆነሽ ነው? በቃ ምርጧ ሄደች። ትሂዳ። ይሄው የምርጦሽ ምርጥ መጥቻለሁ። እንዴ አባ ከዚህ በኋላ የዚህ ቤት ምርጥ የኔ ሚስት ብቻ ናት። ስንጠራሽ ብቻ ነው የምትመጪው። አይ አጎቴ እዚህ ነህ እንዴ? እምቡጤ ወይ ደህና ነሽ ወይ? ደህና ነኝ። ከየት ተገኘሽ? ደህና ነህ? ደህና ነሽ ወይ? አለሁ። እንዴት ነሽ? ደህና ነኝ አጎቴ። ደህና መጣሽ? አዎ ደህና ነኝ። እሰይ እኔ ልጅ። ቤት አጣሁት እኮ። አዎ እዚህ እኮ ጥለው አስር ቁጭ ብዬሽ ነው። አጎቴ አቤል ማለት እሱ ነው? ነው እንዴ? አቤል ደህና ነህ? ደህና ነኝ። እርሱ እንዴት ነው? ኧረ ተው አቤል ተው፣ አታሳዝነኝ። ይቅርታ ያጠፋሁት ነገር አለ እንዴ? አቤል አጎቴ አንቱ ስትለው አይወድም። በጣም ይቅርታ፣ ያክብሮት ነበር። ለዛሬ ቅርብ ብያለሁ። ሁለተኛ ግን እንደዚህ ነገር እንዳይደገምሽ። እሺ አጎት አይደለም። አሁን አቆምኳችሁ ነው ንግባ። እሺ እምቡጤ እና እስኪ አስቴር ምግብ አዘጋጅታ ነበር። እስኪ ተነሽና ቅርቢ። በልተናል እኮ አጎቴ። በዚህ ጠዋት የት በላችሁ? ያደርንበት ሆቴል በልተናል። ቢሆንም እንግዳ በባዶ መቀበልማ ጥሩ አይደለም። እሺ በቃ አጎቴ። አዎ እሺ አቤል፣ እና ትዳር እንዴት ነው? ደግሞ እንዳሰብኩም አይደለም። በጣም ልጅ ነህ። ኧረ አጎቴ አይደለሁም። አይዞህ አትፍራ። እኔ እኮ ትንሽ ነው ያልኩት፣ ለትዳር አትሆንም ማለት አይደለም። እንደውም ወንድ ልጅ በአፍላ እድሜው ልብ ገዝቶ ሲሰበሰብ በጣም ነው የሚያስገርመው። ይሄ በጣም ትልቅ ቁም ነገር ነው። እድሜው አታሎት መጥፎ መንገድ ላይ ገብቶ ሳይባክን ትዳርን የሚያክል ኃላፊነት መቀበሉ ምን ያክል ጠንካራ መሆኑን ያሳያል። አመሰግናለሁ። አይዞህ፣ ደግሞ የበለጠ ኃላፊነት ለመቀበል ተዘጋጅ። ልጅም በቅርቡ ይመጣል። ጎሽ እምቡጤ፣ እንግዲህ አስተባል። ተባረክ ተባረክ።
ቤቱ ራሱ እኮ ከኛ እኩል ተነፈሰ። በጣም እንጂ የታባቱ ከሰራተኛ ጋር መርመጥመጥ ከዚህ በላይ ያዘቅጣል። ታይ እሷ እዚህ ቤት መግባታ እኮ የእኛን ህይወት ለማስተካከል ድልድይ ነበር። በቃ ገጠር ገቡ። አስበሆን ከሆነ ዓመት በኋላ እሱ ሱሪውን ከፍ አድርጎ እያረሰ እሷ ደግሞ ምግብ ተሸክማ ሄዳ ዛፍ ስር ምግብ እየበሉ ብቻ ሳስበው እንዴት ደስ እንደሚለኝ። እንደሱማ ሰላም ህይወት እንዲኖር አላደርግም። እና ምን ልታረግ ነው? እሱን ታያለሽ። አይ መቼም ሌላ በቀል አስበህ አይሆንማ። በቀል ማብቂያ የለውም ወይዘሮ መታሰቢያ። መታሰቢያ ዛሬ እንኳን እስኪ ከራሳችን ጋር ነው። ይቀረጥ የማይሆን ሀሳቡ ገብቼ ተረድቻለሁ። በቃ አሁን ከዚህ ሄደዋል እኮ ሰላማችን ሊነሱ ነው አይችሉ። በቃ እሺ ማሚቴን ወደ ሳሎን ሰዳት ብቻ። አረ ዛሬ በጣም ደህና ናት። ትንሽ ድጋፍ ብቻ ነው የምፈልገው። እሺ በቃ እኔ ልብስ ልቀይር። ኧረ አውቀኝ ጅሪ በእናትሽ ሌላ ሰው እየመሰለሽኝ ተቸገርኩ። ፋው እንደዚህ ፋቢ እንጂ አማረብኛ አንዴ ሲጀመር እኮ አንቺ ባለብሽኝ ቆንጆች ያንተ ሚስት ስለሆንኩ ነው። ቤቱን ራሱ አትዩ ይውስኪ በእናትሽ እንዴ ድምቅ እንዳለ እንዴ እና እኔ ገብቼበት ላይ ደምቅ ነው። ለነገሩ ልክ ነሽ። ያቺ ኮተታም ሸክም ሆናብን። የሆነ ነገር ማለት ፈልጋለሽ መሰለኝ። እዩ አረ መቀመጥ ፈልጋ ነው የሚሆነው። እዩ ምን ሆና ነው? አረ ተለምጄዋለሽ። አይዞሽ አንዴ ማየት ከጀመረች አይደል ምን እንደሆነች ፈጣሪ ያውቅ። አረ የሆነ ነገር አድርግ። ታላክሽ በራሷ ሳትተዋለች። የዛሬው ደግሞ ለየት ያለ ነው። ማሚቴ ምን ሆነሽ ነው? ውሃ ፈልጋ ነው የሚሆነው። ቆይ አንቺ እንዳትመጣው ማሚቴ እባክሽ። ብታስታውሽ እንኳን ዝም በይ። የሆነ ነገር ለማድረግ ብትሞክሪ እንደዚህ የምትሻሽላትን ልጅሽን አልገላትም። ዘልዝዬ ሰቅልልሻለሁ። ስለዛ በዚህ ብትቀጥይ ነው የሚሻልሽ። ብድኝም መዳን እንደሌለብሽ ካሁኑ ራስሽን ብታዘጋጅ ነው የሚሻልሽ። ደህና ናት እኮ ወይ አጎቴ። ይህን መሰለ ባልሽን እስከዛሬ ለምን አላስታወቅሽኝ? ኧረ ተው አጎቴ፣ አሁን እሱ ከልጅህ ይበልጣል። አይ ሁለታችሁም ለእኔ እኩል ናችሁ። እንዳይደብረው ብለህ እንደሆነ አውቃለሁ። አረ ምሬን ነው። ልጅ እኮ ከልጅ አይበላለጥም። እሺ እኔ የምልሽን ቦቴ እንደው ያ ወንድምሽ አላገባም አላለ? አዎ እሱን እያወቅኸው እንደው ከአንቺ እንኳን አይማርም። እንደው ዝም ብሎ ብቻ ያንን ድንጋይ ይገፋላል። በቃ ስኬቱ እሱ እየመሰለው ህይወቱን መስመር ማስያዝ አልቻለም። የምን ድንጋይ? ስፖርት እኮ ነው ያለ። ምን ታሞጋግሻለሽ? አይ አጎቴ፣ ይሄ ጨዋታ ነበር የናፈቀኝ። አይ ቦቴ በቃ አደግሽ እኮ። እኔን እኮ ትበልጠኛለች አጎቴ። አይ እንደሱ እንኳን አይደለም። እንቡጤ የተወለደችው እኮ ትናንትና ነው። ኧረ ጭራሽ። በእውነት እኔ አሁንም ልክ እንደ ትናንት ነው ትዝ የሚለኝ። አስታውሳለሁ። የአዲስ ዓመት ዋዜማ ቀን ነበር። እናቷ ቄጤማ ገዝተና ብላኝ ልገዛ በሄድኩበት አደይ አበባ የሆነ ገዛሁላት። ከዛ እንቡጤ ያምራል ብላ አደነቀችው። ከዛ እምጧ መጣ። ከተወለደች በኋላ ለእናቷ እንቡጥ ትባል ብላት ርብቃ የሚለው ስም የራሷ ትርጉም ስለነበረው አይሆንም አለች። እኔም እሷን እሺ ልበላት እንጂ ከተወለደች ጊዜ ጀምሮ እኔ ራሴ እንቡጥ ነው የምላት። ስሟ ግን እንቡጥ ቢባል አሪፍ ነው። ወደድከው? በጣም እንጂ። ግን ርብቃም ደስ ይላል። ግን እንደሙጥ አይሆንም። እንኳን ደስ አለ። አንድ ደጋፊ ያገኘ አጎቴ። በቃ አንተም እንግዲህ እንቡጥ ማለት ትችላለህ። እሺ
እንቡቴ እስኪ አቤልን ያዡና ግቢውን ዞር ዞር ያሳዩ። እሺ ናቡ በጣም ልጅ ሆነን ክረምት ላይ እዚህ ነበር የምናሳልፈው። በጣም ደስ ይላል። አሁን ካለንበት ስሜት እንድንወጣ ያግዘናል። አዎ አቤል፣ ቆይ ግን ማሚ እንዴት ሆነ ይሆን? እኔ እንጃ፣ ግን እዩ አለላት። እሱን ታምነዋለህ ማለት? አይ ያው ማለት እሱ ነገሮችን ችላ ይላል ብዬ ነው። ምን አግኝቶ እንደሆነ ባላውቅም በራሱ ግን በጣም ተማምኗል። እስቲ እናያለን። እንዴ ትተማመኝበት አይደል? አዎ አሁንም እኮ ተማመንበታለሁ እኮ። እና ታዲያ እንዴት እንደዛ አልሽ ብዬ እኮ ነው። አይ ቦታውን ወደድከው አቤል? በጣም አጎቴ ተፈጥሮ ይወዳል። ከአመታት በፊት አዲስ አበባ ነበር። ከሆነ ጊዜ በኋላ እዛ አልኖርም ብሎ ወደዚህ መጣ። እኔ የምልሽ ግን ሚስት ልጆች ምናምን የሉትም? ነበረው። ተፋታው ነው? አዎ። አይ ልጅ ሳይወልድ? አይ አንድ ልጅ አለችው። እናቷ ጋር ነች? እንደዛ ነገር። እንዴት ነው ቦታውን አየር ወደዳችሁት? አዎ አጎቴ በጣም ደስ ይላል። እሰይ፣ እኔም እንዲመቻችሁ ነው ፈልገው። እንቡጤ ልጅ እያለች ክረምት ልጅነቷን እዚህ ነው የምታሳልፈው። አዎ ነግራኛለች። አጎቴና ተቀመጥ። በቃ አንዴ ዩጋ ደውዬለት። እሺ ና አጎቴ። እሺ እንቡጤ፣ ወይ ልጅሽን በጎንሽ ነው እንዲያሽው። እስኪ ካፖርት ነው አጎቱን ሰላም ይበል እንጂ ቅድም እጠይቅሻለሁ ብዬ እኮ በሱ ፊት ከምጠይቅሽ ብዬ ተውኩት። አጎቴ። አቤት እንቡጤ። ልጄ እኮ። ልጅሽ ምን ሆነ እንቡጤ? ለምን እንደምታለቅሽው? አጎቴ ልጄ ሞቷል። በስመ አብ ወወልድ ወመንፈስ ቅዱስ። እንቡጤ ምን አልሽኝ? አጎቴ ልጄ ወርዷል። ወይ ልቀፍሽ እኔን አባትሽን እኔ ታዲያ ምን አልነገርሽኝም እስካሁን? በስልክ ከማስደነግጥህ እኮ ስመጣ አወራሃለሁ ብዬ ነው። የሆነ ነገር እንደሆንሽማ ውስጤ ነግሮኝ ነበር። ቆይ እንዴት እንደዛ ሊሆን ቻለ? እኔ እንጃ አጎቴ። እንዴት? እኔ እንጃ። ሐኪም ቤት ምን አሉሽ? በራሱ ጊዜ ነው አሉ። እንዴት? ያለምንም ምክንያት? አዎ አጎቴ፣ አንዳንዴ እንደዚህ አይነት ነገር ያጋጥማል። ወይ የኔ ልጅ፣ ለዛ ነው እንደዚህ ጭምት ያልሽብኝ። በጣም ተጎድቻለሁ። አይዞሽ የኔ ልጅ አይዞሽ፣ ሁሉ ነገር ለመልካም ነው። አይ አጎቴ፣ አሁንም ድረስ ወዴን ሳየው የሆነ ስሜት ውስጥ እገባለሁ። እንደዚህማ አትሆኝም ቡጤ፣ ገና ልጅ እኮ ነሽ። ቢሆንም አጎቴ አግኝቼ ሳጣው በጣም ከበደኝ። ደግሞ እኮ ወንድ ነበር። አሁን መቀበል ያቃተሽ ልጅ ስለሆንሽና ጓጉታችሁ ስለጠበቃችሁ እንጂማ ስንት እናት አለች በአንድ ቀን 2 ልጆቿን ለምትቀበል። ደግሞ እግዚአብሔርም ቢሆን ስትተይለትና ያመጣው ስትቀበይለት እንደሱ የሚለው። እሺ አጎቴ። ደግሞ ባለቤትሽም እንደዚህ ትሆኝ ይከፋዋል። እንደዚህ መሆኑን ተይሽ። እንዴ ምንድነው እንደዚህ ስልክ ለማንሳት ይውሉ ሰዓት? አላየሁትም ነበር፣ ለዛ ይቅርታ። የት ሆኖ ነው? ውጪ ነው እንዴ? ኧረ አልወጣሁም፣ ቤት ነው። እና ማሚት ደህና ነች? ደህና ናት። ምን ትሆናለች? ምን አዲስ ነገር አለ? ኧረ ምንም ነገር የለም። ሰዎቹ መጡ እና እስካሁን ማንም አልመጣም፣ ግን ያ ወረቀቱን የሚሰሩ ሰውዬ መጥቶ ነበር። ምን አለ? አይ ያው መሄዳችሁን ለማረጋገጥ ብቻ። እሺ በቃ እዩ፣ ግን የሆነ ስህተት እንዳለ እየተሰማኝ ነው። እያንዳንዱን ነገር ቼክ አድርግ። ስለሚመጡ ሰዎችን በደንብ አጣራ። እሺ ችግር የለውም። ርብቃ ደህና ናት? አዎ እሷ እዚህ ስትመጣ በጣም ደህና ሆናለች። አይ እንደዛ ከሆነ አሪፍ አደረጋችሁ። አዎ በዛ ላይ ደግሞ ብታያጎቷ ምን አይነት ጥሩ ሰው መሰለ። ኧረ ጥሩነቱን ደግሞ ከመቼው አወቀው? አቀባበሉ፣ ትህትናው ምናምን ብቻ ጥሩ ሰው ይመስላል። ይመችል። አንተማ እዛ በባዳማ አልሆነ። ምን ማለት ነው አንተ? እንዴ እኔ እኮ የርብቃ ባል ነኝ። ከአሁን በኋላ ደግሞ ለእነሱ ልጅ ማለት ነው። እንደሱማ የሚሆነው በልጅ ብትተሳሰሩ ነበረ። ይሄ ሰውዬ የምትናገረውን እያወቅ እንጂ
ምን ነው ዛሬ ደግሞ በጠራራ ፀሐይ ጠጥታል እንዴ? ይቅርታ አድርግልኝ፣ ግን አሁን ላይ እናንተ ግንኙነት ተራ ነገር እየመሰለኝ። ስማኝ፣ እኔና ርብቃን እኮ ፍቅር እንጂ ልጅ አይደለም ያሰረን። እና ምሮ የሚያበሰጫጭን በቃ ወንድም ነኝ፣ እንደ ወንድምናቴ የተሰማኝና ነገርኩ። በቃ ቻው፣ በኋላ እደውልልሃለሁ። ማለቴ ሽንት የመጣ እያለችኝ ምንም ጭራሽ ማገናዘብ የሚባል ያልፈጠረበት ልጅ። ወይ እንዴት ነሽ? ጠፋብሻል? አይ ችግር የለውም፣ ያው ስራም አይደል። ይቅር በይኝ እሺ ርብቃ፣ ሳላስብሽ እኮ ቀርቻለሁ። አውቃለሁ እንዴ። አመመሽ እንዴ ርብቃ? አይ አላመመኝም። ድምፅሽ ግን ልክ አይደለም። አውርች ትንሽ ከፍቶኝ ነው። ምን ነው የተፈጠረ ነገር አለ እንዴ? ኧረ ምንም የለም። እና ምን ከፋሽ? አጎቴ ስለ ልጁ ሲጠይቀኝ በጣም ከፋ። አይዞሽ እሺ ርብቃ። እና ግን እንደተባባልነው አልሽም? አዎ ርብቃ፣ ወይ ካልሆነ ልምጣ እንዴ? አይ ሩች እዛ ሆነ። እሺ ርብቃ፣ እኔ የማስተካክለው ነገር አለ፣ ግን እስከዛ ካልተመለሳችሁ እመጣለሁ። እሺ ምነው አቤል፣ እኔ ፊት ደበረ እንዴ? ኧረ አልደበረኝም። ደግሞ እምቡጤ ሁሉም ነገር ነግራኛለች። በጣም አዝኛለሁ። ነገረችን እንዴ? እንዴት ልንገረው እያለች በጣም ተጨንቃ ነበር። እኔማ ምን ሆናለሁ ብላ አሰበች። እሷ የነገሩ ባለቤት አለች አይደል? ለነገሩ እሷ ከድሮ ጀምሮ የራሷን ትታለስ ነው የምታስበው። አዎ የራሷን መምተታ ለእናንተ እንዴት መናገር አለብኝ ያለች ትጨነቅ ነበር። አዎ የሚጎዳ ባህሪ ነው፣ ግን ምን ይደረጋል? ያው ተፈጥሮ ነው። እሱስ ልክ ነህ። አዎ አውቃለሁ፣ አንተም ተጎድተሃል። ግን ወንድ ልጅ ስለሆንክ ህመሙን ደብቀው ነው። አዎ አጎት፣ አንተ ብቻ ነው የተረዳኝ። በደንብ ተረድቻለሁ። ቤተሰብ መመስረት፣ ልጅ ማጣት ምን ያክል ከባድ እንደሆነ በደንብ አውቀዋለሁ። ምን አጎቴ፣ የማይሆን ርዕስ ውስጥ ከተትኩ አይደል? አይ በጭራሽ፣ አንተ ምንም አላደረግም። በጣም ይቅርታ። እንዴ ለምን? አንዳንድ ጊዜ አንዳንድ ሰዎች የሚያወሩት ወሬ እኛ ካሳለፍነው ህይወት ጋር በጥቂቱ ይመሳሰልና ወደኋላ ይወስደናል። ይቅርታ፣ ግን አንተም የእኛም መንገድ አልፈበታል ማለት ነው? አይ እና ታዲያ ምንድን ነው እንደዚህ ያስተከዘ? የእናንተ ይሻል ነበር። የኔ ዳገት፣ እንቅፋት፣ እሾህ የበዛበት ነበር። የምታወራኝ ነገር ካለ ችግር የለውም፣ ለመስማት ዝግጁ ነው። አይ ይቅርብህ። ብትነግረኝ ግን ምናልባት ሊጠቅመኝ ይችላል። አይጠቅምም ልጄ። ህይወት እንድትፈራ፣ ሰው ላይ እምነት እንዳይኖርህ፣ ብቸኛ እንድትሆን ነው የሚያደርግ። አንተ ደግሞ ገና በዚህ እድሜ እንደዚህ አይነት ነገር እንድታስብ አልፈልግም። እሺ ነገሩን ባላውቀውም ብቻ ነገ የተሻለ ይሆናል። እሺ አጎቴ። አይ እሱ ለእናንተ ነው። እንዴት? አይ እኔማ ነገ የተሻለ ይሆናል ብዬ የጠበቅኩት ነገር ይኸው ዛሬ ሆነ። ግን ያው ምንም የተሻለ ነገር የለም። ልክ እንደ አምና ካቻም ነው። ያው ይነጋል፣ ይመሻል። አጎቴ እዛ ውስጥ መግባት ትችላለህ? ትችላለህ። እኔ የምልህ ሰራተኛ እንደሆነች ታውቅ ነበር? ማን? ማሚቴ። ኧረ አታውቅም። አስታውሳለሁ። መጀመሪያ የመጣው ቀን እንዴት አድርጋ እንዳቆሸሸችኝ። አንቺ? አዋ አንቨርሰሪ ምናምን ብላ ቀባጠረች ቀን። እና መች ተሳካላት ብለሽ? ምን አለበት የዛኔ ሰራተኛ ናት ብዬ ቆሌዋን በገፈፍኩት ነው። ኧረ ተይ አንቺ። እንደዛ ቢሆንማ አሁን ያለንበትን ነገር እናጣ ነበር እኮ። እሱስ ስትሸማቀቅ ማየት ግን ደስታዬ ነው። ኧረ ተይ አንቺ ደግሞ በእናትሽ። እርጉዝ ናት ተብሎ ልጇ ሞተ ከመባል በላይ የሚያሸማቅቅ ነገር አለ? እሱስ ልክ ነህ እኮ። ከሰረቁ ባንክ መዝረፍ ነው፣ ከተበቀሉ ደግሞ በትልቁ። ሄሎ ወንድሜ፣ ገብተናል። እሺ እሺ። እና አጎቴ እንዴት ነው? በጣም ደህና ነው። ሰላም በይልኝ። እሺ ወንድሜ እልልሃለሁ። ደግሞ አየሩ ተመቼ ብለሽ በንፋስ አትውጪ። እንዴ ለምን? ረሳሽው እንዴ? እርጉዝ እኮ ነሽ። እሺ። ጭራሽ 3 ነሽ ሄደሽ አሰደብሽኛ። አዎ ተናግሮኛል።
ምን አለሽ? ብረት ህይወቱ ይመስለዋል። ብቻ ዛሬ አቤል ስላለ ምንም አላለ። እና አቤል ለመደው? አዎ ቦታው በጣም ነው የወደደው። መቼ ለመመለስ አስባችሁ? አይ ገና ነን፣ አልወሰንም። እሺ ላይመቸው ይችላል፣ አታስገድጂው። እሺ ቻው። እንግዲህ የገጠር ኑሮ ይመስላል። ጎረምሳው እንግዲህ ልመደዋ። ኧረ እኔ ተመችቶኛል። በቃ እዚሁ ኑሩ። ከአንተ ካልክ እሺ። አይ ስቀልድ ነው። እኔ አፈር የመሰልኩት ይበቃል። አይ አጎቴ ብንቀመጥም እኮ ችግር የለውም። አይ እሱን ተይውና አንድ ሳምንት እንኳን አቆዩ። አዎ ነገ ከነገ ወዲያ እንግዲህ እንሄዳለን። አይ አጎቴ እኔ ከዚህ ስሜት እስከመውጣ ድረስ ከዚህ መሄድ አልፈልግም። ቤተሰብሽስ? ትዳርሽን ጥለሽ ወዴት ትቀሪያለሽ? እሱም አብሮኛል። ቢኖርስ? ይረዳኛል። እሱማ ባይፈልግም ይሽልሻል። አይ እንደሱ እንኳን አይደለም። አዎ እሷ ስትፈልግ እንሄዳለን። በቃ ደስ ይለኛል። እኔማ ደስ ስለሚለኝ እዚህ ከኔ ጋር ብትኖሩ ራሱ የኔ ልጆች። እሺ ብሎሃል። አዙ እንዴት ነው የሚይዛ? እሱን ለሊቶ እንዴት አላስብም። ያው ምንም ማድረግ አችልም። በምን አወቅሽ እንዴ? የሆነ ቀን ተቀይራ ሁሉንም ነገር ልትናገር ትችላለች እኮ። ምንድን ነው የምትናገረው? ሁሉንም ነው እኮ። ሁሉንም ምን? ለምሳሌ ልጁን እኔ እንደገደልኩት። እንዴ ልጁን እኮ አንተ ሳትሆን እሷ ነች የገደለችው። ይኸውልሽ ቁም ነገር ሳወራ አትቀልጂሽ። በእንደዚህ አይነት ነገር ይቀልዳል እንዴ እዩ? እና ለምንድን ነው የማይመስል ነገር የምትወሪው? እዩ እሷ ናት የገደለችው። ምን ሆነሽ ነው? እኔ እኮ ነኝ መድኃኒቱን የሰጠኋት። እዩ እሱን የምናውቀው እኔ እናንተ ብቻ ነን። ገባኝ። እና አንቺ ነሽ ልንላት ነው? አዎ። ማለት እንዴት ግን አታምንም እኮ። ረሳው እንዴ? እሷ ሊገላ ስትል እኮ ነው አንተ ያዳንካት። በዛ ላይ ደግሞ ትብላው አትብላው ምንም የምታውቀው ነገር የለም። ስለዚህ አሁን እሷ እንደሆነች እንነግራታለን። አቤት አስተሳሰብ! አገኘኸኝ። እንደዚህ አይነት ወሬ አውርተሽ እንዴት ነው የማላገኝሽ? አሪፍ ሀሳብ ነው። በለ ዛሬ ገና የሚበልጠኝ ሰው አገኘ። ግን ያው ብበለጥም በሚስቴ ነው። ኧረ ምን ጭንቀት በእናትህ በሸነና ነው። እና አዲሱን ህይወት እንዴት አየው? ጥሩ ጥሩ ብቻ ለጊዜው ምንም አይደለም። ከዚህ በላይ ምን ፈለግ? መች ጨረስኩ። ትንሽም ቢሆን የሚቀረኝ ነገር አለ። ምን? ያው በእኔ ስም ማድረግ ነው። ንብረቱና ቤቱ ነው? አዎ። እና እሱ እኮ ቀላል ነገር። ኧረ አይደለም፣ ያን ያህል እንኳን ቀላል አይደለም። አንድ ቀን በደንብ ከተንከባከብኳት ትሰጣለች። እሱስ አዎ፣ ግን እሷን አይደለም የፈራሁት። ታዲያ ማንን ነው? ማለቴን ነው። ራሷን የማታውቅ ሴትዮ ምን ታደርጋለች ብለህ አስብ። አይ እያስመሰለሽ ቢሆንስ? በቃ አንተ ጋር እምነት የሚባል ነገር የለም? እንደ እውነቱ ማንንም ማመን ጥሩ አይደለም። እኔንም አታምነኝም ማለት ነው? አዎ፣ ለምን አምናለሁ? በልቻው አንተን ከሰማው ብዙ ነገር ታወራለህ። አረ እየቀለድኩ ነው በእናትህ። ባላምን እንዲህ አፌን ከፍቼ እወራለሁ? እሺ በቃ እደውልልሃለሁ። እሺ ቻው። እሺ ወይዘሪት አዙ። አቤት። ምን ይዘፈዝፍሻል? ተነስተሽ አውሪኝ እንጂ። ስለደከመኝ እኮ ነው። ሴትዮ ስርዓት ያዢ። አሰሪሽ እኮ ነኝ። እንዴት ነው የምታወሪኝ? እባክሽ። ምን አደረኩኝ? በንቀት ነው ያወራሽኝ። አልታወቀሽም? ቆይ ከዚህ በላይ እንዴት ላውራሽ? ቆይ እሷ እንዴት ነበር የምታወራት? መቲ በቃ እኔ ከዚህ በላይ እዚህ ቤት መቆየት አልፈልግም። ምን ማለት ነው? ስራዬን መልቀቅ እፈልጋለሁ። በእውነት ስራውን መልቀቅ ትፈልጊያለሽ? አዎ። ውይ አላወቅኩም ነበር። ይኸው አሁን ነገርኩሽ። ይጀረዛ ምን ትመስላለች? አንቺ በፈለግ ሰዓት ነው ስራውን የምትለቂው። እና እኔ በቃሽ እስካላልኩሽ ድረስ ወዴትም አትሄጂም። እሄዳለሁ። ከዚህ በላይ ደግሞ ክፋትን መማር አልፈልግም። ምን አልሽ አንቺ ከፍታፍ? ክፋት ማን ያስተማርሽ? ያልተወለደ ህፃን ልጅ እኮ የገደልሽው ክፉ ስለሆንሽ ነው። እኔ ማንንም አልገደልኩም። እና እኔ ነኝ እርጉዟን በመድኃኒት የመረስኳት።
እባክሽ እንደሱ አትበይ። አጠፋው እንዴ? ስራሽን እኮ የነገርኩሽ። ነፍሰ ገዳይ ነሽ። አይደለሁም። ነሽ። አይደለሁም። አፍሽን ዝጊ፣ አፍሽን ዝጊ። እኔ ማንንም አልገደልኩም። ተረጋጊ። እንደገደልሽ የምናውቀው እኔና እዩ ብቻ ነን። ያው እንግዲህ የምንልሽን ከሰማሽ እንዳልገደልሽው ቁጠሪ። እና የምር የርብቃ ልጅ እኔ ነኝ የገደልኩት? ያው ጥሩ። እንደዛ ከሆነ እጅ ይሰጣል። ተረጋጊ። መጀመሪያ ዙራሽን ተመልከች። አንቺ ስራ በገቢ ወንድም እናቶች ምን እንደሚሆን አስበሽዋል? ካልተናገርሽ ደግሞ ከኛ ጋር እየኖርሽ አሪፍ ገንዘብ እየሰራሽ ቤተሰቦችሽን ትረጃለሽ። ህሊና ያስቀምጠኝም። ለሱ ደግሞ ቆንጆ ሀሳብ አለኝ። ከህሊና መሸሻ? አዎ፣ አይንሽን ጨፍኝና መጥፎ ለመሞክሪ። አልችልም። ትችያለሽ፣ ሞክሪ። የሆነ ያስቀየመሽን ሰው እያሰብሽ ክፉ ለመሞክሪ። አልችልም። ለዛሬ ይበቃሻል። ቀስ እያልሽ ትለምጂዋለሽ። አዙ። አቤት ቦስ። ምን ሆነሽ ነው? ነቃ በይ እንጂ። እንደዛ ብትሆኝ ነው የሚሻልሽ። ይኸውልሽ መህዲ እንደ ረብቃ አይደለች። ማለትማ ይኸውልሽ ስትቀመጪ አትወድም፣ ስትበይም አትወድም። እና ታዲያ ቆይ ይሄ ምኑ ኑሮ ተባለ? እኔም እኮ እሱን እኮ ነው ያልኩሽ። እና በቃ ላይፌ ሊከብድ ነው። በቃ ልመጃት ቻል አድርጊዋ። እስካሁን ምንም ነገር የለም። አዎ አለች። ምንም አላሉ። እሺ በደንብ ቼክ አደርጋለሁ። አዎ እኔም እንደዛ ነው የሚመስለኝ። እሺ በቃ አሁን እንዳትመጣብኝ ልዘጋው ነው። እችላታለሁ እንግዲህ። አይ በቃ ይመቻችሁ፣ እንገናኛለን። እሺ ቻው። አዙ አዙ አዙ። አቤት ቦስ። ምን ያከርፍሻል? ቶሎ አትመጪ ወይ? ስላልሰማሁ እኮ። በጆሮሽ ተኝተሽ ነው? ምን ላምጣ? ለማሚቴ ምግብ አቅርቢላት። አይ ኧረ ተይው፣ እኔ እጎርሳታለሁ። እንዴ ምን ችግር አለው? ምንድን ነው ከአሁኑ እንክብካቤ ጀመርሽ እንዴ? አዋ ግዴታዬ ነው። በቃ እንደዛ ከሆነ ልውጣሽ፣ የሆነች ቦታ ደርሼ እመጣለሁ። ወዴት? አይ ጓደኞቼ እዚህ ሰፈር ነበሩና ሰላም ብያቸው መጣሁ። እሺ ግን እንዳትቆይሽ። አንቺን ትቼ? እሺ እሺ ማሚቴ ጨብጭ። ራኬብ እባላለሁ። ጨብጭኝ እንጂ ምን ነው ፈራሽ? ምራት እንዴት እንደሆነ በደንብ አሳይሻለሁ። አዙ አዙ አዙ። አቤት። ነይ እስኪ ወደ ውጭ ይዘናት እንውጣ። ለምን? ምን አገባሽ? አይ እንደሱ ሳይሆን አቤል እኮ ውጭ እንዳትወጣ ብሎ ነበር። እሷ አንቺን አይመለከትሽም። ንፋስ መቀበል አለባት። እሺ ግን አዙ። እሺ በቃ ይቅርታ። እሺ የኛ ጥሩማች ይሄን አየር በደንብ ተቀበል። የመጨረሻሽ ስለሆነ እና ደግሞ አሁን ቆንጆ ጨዋታ እንጫወታለን። ምን መሰለሽ? ጫፍ ላይም አይደለሽ፣ እኔ ወርጉርሻለሁ። ከዛ አንቺ ደግሞ ራስሽን ታድኛለሽ። ያው እንግዲህ ከዳንሽ የጨዋታው አሸናፊ ትሆኛለሽ፣ ካልሆነ ደግሞ እኔ አሸንፋለሁ።